እባብን የሚበላ እባብ የለ። በር የሚበላ በር ያለ የለም። እስቲ ንብን የሚነድፍ ንብ አለ? የለም። ነምርን የሚበላ ነምር የለም። ጅብ የሚበላ ጅብ የለም። ሰው ሰውን እየበላው ነው ዛሬ። ሰው ሰውን ይበላዋል በእውነት ማለት ነው። ይሄ እኮ ነው ከሰማይ ውነን ሳይሆን እኛ ከንጦሮጦስ ውነን እያየን እኮ ነው በእውነት ማለት ነው። እግዚአብሔር መምሰል የሚባለው እሱ ነው። ወርደን የት እንደደረስ እንደው ልብ ብላችሁ ይሁት በእውነት ማለት ነው። ለየግላችሁ ሐሳብ እኔ ብሰነጥቁት ባሰነጥቁት ጭንቅ የለብኝ። እኔ ነገ መቼም ተገንዞ መሄድ አይቀርም። እኔ ምነግራችሁ እንደው ወርደን የት ነው የደረስ ነው። ከአውሬ እንደ ባስን ግን ታያላችሁ። አውሬ ከጅብ የባሰ ሰው አለ ዛሬ። ከጅብ ከባብ የባሰ ከአህያ የባሰ። አህያ የሚበላ አህያ አለ? አህያ የሚበላ አህያ የለ። ደግሞ እኮ ሰው እንዲያው ኩራቱ ደግሞ አህያ ብሎ ሲሳደብ የአህያ እንዴት ያለች ትልቅ ናት በእውነት ማለት። አህያ አህያ አትበላ። ሰው ሰውን እየበላው ነው በእውነት ማለት ነው። እግዚአብሔር ከሰማይ ሆኖ ተመለከተ። ሊቁ ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? ይትካሀለነ ንኩን ሰማይ። እኛ እንደው ብንወድ እኮ ሰማይ መሆን ይቻለን ነበራል። 16ኛው ተግሳጹ ላይ ሲናገር እኛ ብንፈልግ ሰማይ መሆን እንቻለን። አረ እንደው ከሰማይ እንበልጣለን አለ። ከሰማይ እንበልጣለን። ለምን አለ? ፀሐየ ጽድቅ ክርስቶስ በእኛ ልብ ካደረ። በዚህ ሰማይ የሚያበራው ፀሐይ ማታ የሚገባ ነው። እኛ የለበስነው ፀሐይ ክርስቶስ ነው። በ40 ቀን የለበስነው ወንዶች፣ በ80 ቀን የለበስነው ሴቶች የለበስነው ክርስቶስ ግን ጠፈር ደፈር የማይከለክለው ምሴት ጧት የማይፈራረቅበት ክረምት በጋ የሌለው ደመና የማይጋርደው ሙቀትና ቅዝቃዜ የሌለበት እውነተኛ ፀሐይ ክርስቶስ ከኛ ካደራል እኛ እኮ በእውነት ከሰማይ እንበልጣለን። ሁሉን ነገር ትልቁ ነው የሚያጨቃጭቀን በሰማይ ሆነን ስለማናየው። በአውሮፕላን ስትሄዱ የአውሮፕላኑ የርቀት መጠን እየጨመረ ሲሄድ ታች ያለው ሰው ምን እያለ ይመጣል? ከፍ እያለ ነው እያነሰ ነው የሚሄደው? እያነሰ ከዛ መጨረሻ ላይ ዝንብ ሰውየው ወደ ዝንብነት ተቀይሯል። አይደለም፣ ምናችን ስለጨመረ ነው? ከፍታችን ስለጨመረ ነው። ከፍታችን ሲጨምር ሁሉን ነገር ዝቅ ብሎ ይታየናል።